አዎ ሁሌም ሳቁልን። እንደዚህ ስትስቁ ግን በጣም የሚቀና ሰው አለ። ግን ለጠላት ግን ቦታ ሳትሰጡ ሁሌም ሳቁልን እሺ ውዶቼ። የምር ነው የእናንተ ሳቅ በጣም ብዙ ሰው ያስደስታል። እናንተ ስትስቁ በጣም ብዙ ሰው ይደሰታል። ስለዚህ ሳቁልን እሺ ሳቁ አይዋ። እና የምር ነው ምንም ነገር የሆነ አይመስላችሁ በቃ ሄሚዬም ብትሆኚ እና ትላንትና ፕራንክ በጣም የሚያስቅ ደስ የሚል ፕራንክ ነው ውዶች ታውቃላችሁ አይደለ? ያ እንደዚህ እነሱ እንደዚህ ፋና ድምቅ ብሎ ሲሲቁ አይቶ ይቀናሉና ያው አይገኝም። እሺ ምንም ብትሆኑ የእነሱ ደስታ አይፈረስም። እነሱ ጅማሬያችሁ በእግዚአብሔር ነው መጨረሻም በእግዚአብሔር ይሆናል ብዬ አስባለሁኝ። ሶ በዚህ ልክ ላይ ደግሞ የሰውን ደስታ ለማፍረስ በቃ መሞከር በጣም ነው የሚያስጠላው። ኧረ በኢየሱስ ስም እንደ ምን ይሁን ነው የምትሉት? አሁን የምረን ነው። አይታችሁታል። አሁን ትላንት ወዲህ ብሩክ መግቢያ ላይ ምንድነው ያለው ውዶቼ? እኔ አሁን ላይ በጣም ደስተኛ ነኝ። በቃ በጣም ደስ ብሎኛል። አይ ቲንክ ሄሚዬም እንደዛ ደስተኛ ነች ምናምን ብሎ ስለተናገረ ያ ነገር ሰምታ ነው እየለቃቀሰች የመጣችው ትላንትና። ገባችሁ አይደለ? እና ማለቃቀስ አይጠበቅብሽም የኔ እናት። ገባሽ አይደለ? የነሱ ደስታ በሰው አይደለም በእግዚአብሔር ነው። እሺ በሰው ቢሆንማ አይደሰቱም። በሰው ቢሆንማ ድሮ ነበር የሚፈረሰው የነሱ ደስታ። ስለዚህ ቢታርፊ ነው ጥሩ። በቃ እረፊ። የማይገኝ ሰውን አትከተይ። እንዴ እውነቱን ካለ እውነቱን አውጡ። እናንተ ውሸትን ያንን ለድራማ እንደተጠቀማችሁ እናውቃለን። ማንኛውም ሰው ስሙን አያጥፍም ሜዳ ላይ። ትልቅ ሜዳ ላይ እንዴት ነው አንተ ልጅ አለ ተብለ ሜዳ ላይ ወጣ እንድትናገር ዝም የምትለው? ኖ አይሆንም። ሲጀመር ይሄ እንኳን ድራማ ነው። ድራማ እንደሆነ አውቀን ነበር እና አሁንም እየተወራ ያለው ድራማና ድራማ ብቻ ነው። ማንን ሰው እውነተኛ እንትኑን ይዞ እንደዚህ አይነት ነገር አያናገርምም አያረግም ሲጀመር። ሶ ስለዚህ የእናንተ ሳቅ የሁሉም ሰው ሳቅ ነው። ሙሽዬ ትላንትና እንዴት ሳቀኝ እንዴት ደስ አይልም ውዶቼ? አያችሁት? በቃ የእናንተ ደስታ ለማፈረስ የሚሞክር ሰው አለ። ይሄ ነገር ሬሱን ብትዘጉ ይሻላችኋል። በቃ ወይስ ይሄን ድራማን ለመጀመር ነው የሄዳችሁት? ባካችሁ ቡታጀራ እና ትናንት ወዲህ እንዳያችሁት ምንድነው ያለው ብሩክ? እኔ በጣም ደስተኛ ነኝ፣ ደስ ብሎኛል። ለሄሚም ደግሞ እኔ አላወራም እግዚአብሔር ለሄሚዬ መኪና ገዛላታለሁ። መኪና ከለምን በጣም ደስ የሚል ንግግሮች እየተናገረ ነበር እና ያ ነገር አየችና በቃ አቃጠላት። አቃጥሎ ሊደፋት መልካም ነገር መልካም ንግግር ሲነገር አትወድም መሰለኝ። እቺ ዳብሎስ ናት መሰለችኝ ልጅቷ ራሱ የምር። አረ ይሄ ዳብሎስ በናዝሬቱ በኢየሱስ ስም የተወጋ ይሁን አሜን በሉ። ጉድ እንኳን ነው ዘንድሮ የምርን እኮ ነው። እና ባለፈው ታውቃላችሁ ከዚህ በፊት ምንድነው ቡታጀራ ሳይሆን አዲስ አበባ ላይ ፕራንክ እየተደራረጉ ጊዜ ሄሚ ከኔ ጋር ይደር ያለው ብሩክ አይ እኔ ካንተ ጋር ላደር መጀመሪያ ሽማግሌ ላክ ያለችው ጊዜ ምንድነው ያለችው? እቺን ሴትዮ ሽማግሌ እልካለሁ ስላልክ ነው ይሄ ነገር እንዲጀመር ያረኩት አለች። አያችሁት? የነሱ ደስታ ላይ ነው የምትቀናው። በቃ የነሱ ደስተኛ ሲሆን ትቀናለች ማለት ነውና ቅናትሽ ምንም ሩቅ እንትን አይወስድሽም። እየቀናሽ ትኖሪያታለሽ እንጂ እና ያኔ ነበር የነሱ ደስታ ለማፈረስ የሞከርሽው ግን ሊሆን አልቻለም። ቀኑን ጠብቆ ተስተካክሎ አሁን አንድ ሆኖ በጣም ደስተኞች ናችሁ። አሁንም እነሱ ወደፊት ይሄዳሉ እንጂ ወደ ኋላ ይቀራሉ ብለሽ ብዙም ባታስቢ ባይ ነኝ። ገባሽ አይደለ? ደስታችሁን ለማፈረስ የሞከርሽው ዛሬ አይደለም እና ስለዚህ በጣም ብዙም እንትን አትበይ፣ ብዙም አትቾኮይ፣ ብዙም ደግሞ አትንጨርጨሪ። እየተንጨረጨርሽም ትኖሪያታለሽ እንጂ ምንም አታማጭም ቅንቅናም። የምር ነው። የምር ብሩክና ሄሚ ከዚህ በኋላ ወደፊት ይሄዳሉ እንጂ ወደ ኋላ ይቀራሉ ወያል። እነሱ ምንም ቢታደርጉ ራሱ ብሩክና ሄሚ እንደማይለያዩ መጨረሻ የሆነ ቃል ነው ይሄ። እግዚአብሔርን ማንም ሰው ምንም ነገር ቢፈጠር ብሩክና ሄሚ ይለያያሉ ብላችሁ እንዳታስቡ። ኔቨር ኤቨር ውዶቼ። ጌታን ተስፋ የቆረጠ ነው። ቀናቶች አለፈ። በጣም ተስፋ የቆረጠ ነው። ጭራሽ በቃ ይሆናሉ እንደዚህ ነው ብለን ያላሰበነው ጊዜ ላይ ሆኖ አይተናል። አንድ ሆኖም አይተናል። በጣም የማይባለ ቃላቶችን ተነጋግሮ ራሱ ዛሬ አንድ ላይ ናችሁ። ለምንድነው? እግዚአብሔር ነው እንጂ ያገናኘው ሰው አይደለም። ስለዚህ የማይገኝ ነገሩን እየተከተልሽና የነሱን ደስታ ለማፈረስ ባትሞክሪ ባይ ነኝ እኔ በበኩሌ ማለት ነው። ሊሆን አይችልም።
ማፍረስም አንቺ አትችይም ሲጀመር ሞክረሽ ሰው ልጅ እኮ አንድ ሰው እኮ አንድ ነገር ለማድረግ ሞክሮ አይሳካም ሲል እኮ በቃ ይተዋል። አንቺም እንደዛ ሞክረሽ አልሳካ ሲል አርፈሽ እንደምትቀመጪ ተስፋ አደርጋለሁ። እና ዝም ብለሻል። እውነት ይሄ ልጅ ከተወለደ ቀን ጀምሮ እውነት ቢኖርሽ ኖሮ በቃ ዲኤንኤ እናስመርምር ብለሽ በእርግጠኛ ልብ ጥሩ እንትን የሆነ በቃ አንቺ በራስሽ ለተማምነሽ ዲኤንኤ ማስመርመር ትችል ነበር። ብሩክ ለምን እንደዚህ አይነት ልጅን ለምን መታያላይም እንደዚህ አይነት ማዛዝ ምናምን ማውራት አትችይም ነበር። እውነት ልጁ የብሩክ ቢሆን ኖሮ ቅንቅናም ድራማ መሰራትና ቻናልሽን ለማሳደግ ፈልገሽ ነው። ግን ሊሆን አይችልም ሲጀመር ገባሽ አይደለ? ቅንቅን አይደብራትም እንዴ? እና ውዶቼ አሁን ቀዳኛው ቅድም የሰራው ቪዲዮ ለራሱ ስለሷ አውርቼዋለሁ። እኔ አሁን እያወራሁ ያለው ደስታችሁን ለማፈረስ ነው እንደዚህ ነው ያሉት። እነሱ ደግሞ ቲክቶክ እንትን ማግቢያም እየሰሩም ደስተኞች ነን። በቃ እኛ ደስተኞች ነን። አሁን ባለንበት በጣም ደስ ብሎናል በቃ እና ከቤተሰቦች ጋር ነው ያለ ነው ምናምን ብሎ ሲናገሩ ያ ነገር ሰምታ ዳሞ ይፈላል ታውቃላችሁ። በቃ የኔ ተቃጠላለችና ተነስታ ማውራት ትጀምራለች ማለት ነው። እቺ እንከፍ የሰው እንከፍ ነች በዚሁ ማለት ነውና እና የብሩክና የሄሚ ደስታ እስከ መጨረሻ እስከ ዘላለም ይሁንላችሁ እንጂ መቼም አጭር ጊዜ ወይም የወራት ወይም የትንሽ ጊዜ ሳይሆን በቃ የእድሜ ልክ ደስታ ይሁንላችሁ። እሺ ነው ውዶች። እና ይሄ ነው የሚለው እግዚአብሔርን እና ሁሌም ደስተኛ ሆኑ። ሁሌም ሳቁልን እንደ ትላንትና ቪዲዮ በጣም ሆዴ ወለች ውዶች። ቆሰለ ነው የምላችሁት። በሳ ቆሰልኩላችሁ ነው የምላችሁት። እንዴት እንደሳኩኝ ለምንድነው ደስ ብሎኛል። በፕራንክ ስትመጡ ደስ ይላል ውዶቼ። እነሱ በፕራንክ ሲመጡ እነሱን ደስታ የምትፈልጉ ከሆነ ቻናላችሁን አሳድጉላችሁ። ሁሌም እንደዛ ደስ ይበላችሁ። በቃ ደስተኛ ይሁኑ እና የነሱን ደስታ የነሱን ሳቅ የነሱን እንደዚህ የሚሆኑትን ጥሩ ነገሮች እና ያለ የምትሉ ከሆነ ሀዘንና ለቅሶን እና የምትሉ ከሆነ ቪዲዮአችሁን ላይክ አድርጉ። ብዙ ሰው ጋር እንዲደርስ ሼር አድርጉ ማለት ነው። ከዛ ድራማ አይጀመርም፣ ድራማ አያሳድግም፣ በፍቅር ይቀጥላሉ ብዬ አስባለሁ። ኦኬ እነሱ አንዳንድ ዩቲዩበሮች ውዶች እንደዚህ አይነት ስራዎች የሚጀምሩት ቪው እና ሰብስክራይብ ሳይኖር ሲቀር ነው። አንደኛ የተለቀቀ ቪው ማለት የተለቀቀ ቪዲዮ ላይ ቪው ከሌለ በቃ የሆነ ነገር በቃ ሰውን የሚያንጫጫ ነገር ነው የሚያስፈልገውና ሰው እኮ እንደ ድሮ የሚያንጫጫ ነገሮችን እየፈለገ አይደለም አሁን ሰዓት ላይ ታውቃላችሁ። በቃ የሆነ ፍቅር ነው እየፈለገ ያለ። ድሮ ሰው የሚፈልገው ምንድነው? ጸብን ይፈልጋል። ጸብ ያለበት ቦታ በቃ ሰው የትም ነው የሚወደው አይደለ? ሰው ሲጣላ ሲደባደብ ያ ነገር ማየት እኮ ያስደስታል መሰለኝ። ስለዚህ እነሱ ጸብንና እንትንን አናይም ካላችሁ በቃ ፍቅርን ማየት ከፈለጋችሁ ቻናላችሁን ሼር አድርጉ። ቪዲዮ ሰው ጋር እንዲደርስ ማድረግ አለባችሁ። ሁሌም ደስተኛ ይሁኑልን። ፕራንክ እንደዛ የቀን ፕራንክ ይደራረጉ፣ ችግር የለብንም እኛ ገባችሁ አይደለ? እና የነሱ ማለት ለመግባት የማጠው ሸይጣን ሁሉ ደግሞ በቃ አናቱን ብላችሁ ከማላችሁ ማስወጣት አለባችሁ። በቃ ጨረቃ ፋሚሊ አንድነታችሁን አሳዩ። የምር ነው። በቃ ሁላችሁም እያንዳንዳችሁ አንድነታችሁን አሳዩ። አሁን ሰዓት ላይ እኔ ብሩክ እኔ ሄሚ የሚባል ነገር የለም። በቃ የሁለቱም ደስታ የሚያስደስታችሁ ሰዎች ካላችሁ እና ይሄ ነው የሚለው እኔ ምንም የሚለው ነገር የለም ውዶችዬ። እና ውዶቼ ቻናሌን ለምንድን ነው ግን ሰብስክራይብ ማታደርጉት? እናንተ ጥያቄ ነው ለኔ። የምር ሰብስክራይብ ሳታደርጉ የምትከተሉኝ ሰዎች በጣም ብዙ ሰዎች ያላችሁና ሰብስክራይብ አድርጉልኝ እሺ። ችግር የለም እኮ አይከፈልበትም። ላይክም አድርጉ። ኦኬ ላይክም አድርጉ ቪዲዮ ላይ ማለት ነው። ላይክ አይደለም ምን ያደርግልኛል ቪዲዮ እና ሼርም አድርጉ። እኔ እኮ የመዳን ቅመም ነኝ ውዶች፣ እህታችሁ ነኝ። እሺ ምን ነው ረሳችሁኝ? ኢትዮጵያ ላይ አይደለም እኮ እኔም በቃ እዚህ ጋር ከመዳን ባልዮ ጋር ሆኜ ድራማ መጀመር አለብኝ እንደው ማለት ነው። አይሻልም ውዶችዬ? የምር ነው እንዴ እናንተ እኔ እንደዚህ ሆኜ ለቦጋሌን ለስካሌ እንደዚህ እያልኩ ቪዲዮ ሲሰራ ላይክ ካላረጋችሁ እኔ ምን ያደርግልኛል? በቃ እንትን ማድረግ ነው ያለብኝ ማለት ነው። ከመዳን ባልዮ ጋር ሆኜ የፍቅር ቪዲዮ ሰራላችኋለሁ፣ ዩቲዩብ ላይ ለቃለሁ። ከዛ በኋላ ትከተሉኛላችሁ ማለት ነው። ወይኔ ምህረቴ። ለማንኛውም ሰላምታ ጠየቁ። እኔ እንጃ ብቻ መግቢያ ላይ ሰላም ውዶቼ እንዴት ናችሁ? ደህና ናችሁ አላችሁ? ባላችሁበት ቦታ ሰላማችሁ ይብዛልኝ አላችሁ አለው ውዶቼ። ይሄንን ቪዲዮ ስትጀምሩ በላይክ ጀምሩ። ሀሳባችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ጨርሳችሁ ሲሙ
እና ይሄ ነው ምላችሁ። ቻናልም ሰብስክራይብ አድርጉ፣ ሼርም አድርጉ፣ ኮሜንትም ጻፉልኝ። የተማቻው ኮሜንት መልስላችኋለሁ ነው ምላችሁት ውዶችዬ፣ ወዳችኋለሁ። መልካም ቀን ይላችሁ። ከክፉ ነገር እግዚአብሔር ጠብቃችሁ ባላችሁበት ቦታ የኔ ውድ ሂቶች፣ የምር ነው። ስትሰሩ ስትወጡ ስትገቡ እግዚአብሔር ጠብቃችሁ። እሺ አሜን ባሉ። እሺ ይሄ ምርቃቴ ነው። እኔ እህታችሁ ነኝ እየመረቅኩኝ ያለሁት ከልቤ ነው ደግሞ የሚመርቃችሁ። እሺ ውዶቼ፣ አይዋ እኔ እያስመሰልኩ አይደለም የሚመረቅኳችሁ። የእናንተ ደስታ የኔ ደስታ ነው። እሺ ስደተኞቼ፣ አይዋ እና ወዳችኋለሁ ነው የምላችሁት። ቤትን ሰብስክራይብ ማድረጉ ግን እንዳይረሳ ነው፣ እንዳይረሳ ኔቨር ኤቨር መረሳት የለበትም። ላይክም ማድረግ እንዴት መረሳት የለበትም። እና ለብሩክም ለሄሚ ጥብቅና ቆሙ። ከዚህ በኋላ በርቱ፣ ጸልዩ፣ አንድ እንዲሆኑ፣ አንድነታችሁ ወደፊት እንዲሄድ ጸልዩ ነው የምላችሁት ውዶችዬ። እና ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። እኔ ደግሞ ቪዲዮ ቶሎ ብዬ ቪዲዮ እንዲሰራ አበረታቱኝ ነው የምላችሁት። እናንተ እንድታበረታቱኝም ፈልጋለሁ። መልካም ቆይታ ይሁንላችሁ ነው የምላችሁት። ባይ